ነበር ይቺ ዛሬ ነው ችግራቸው በቃ አትልሻለ ውሃ የሚጠራዘች ያሉበት ሴቶችን ሚላት ከራይረባን ማሩ ሰው ከደገደለ ወየው ተመልሶ ደጎባ ይሆነ አትልሻል ከኛ ፍለፊታችን ናቸው እቺ ማለት ይቀጥል አይ እንደው ይቅደሙ እንጂ አይቀረጹም ዛሬ በቀደም ያዩትን የተናገሩትን ይሰጡታል ያዩታል አንዛ ውስጥ ነው ያለው አንተ አክራይቸው ነው ሌላ ቦታ ነው እንግዲህ ምን ያያልስ ምስኪና ሱሪም ሌላ ሱሪ አጣም ይያፈር አይ ቤተሰብ ዘውት ወደ እስቲ ገጣጥሞ አርሱ ወደ ይንቱጃ ባባ ልብረር እንዳሞራ ልሰቀል ዛፉ ክንድ ያለህ ብዬ ተናግሬ ክፉ እናት ዓለም ጎኔ አመለኩ ዳዱ ቢያገኝ ይሰጠኛል ቢያጣ ያዝናል ሆዱ በማ ፎቶ አለ እንዴ አንተ ፎቶ አለ የት የተነሳ አገር ቤት ዘለቀ መተሳለ ማን ያነሳ ዘለቀ ያነሳ ስድስት ተነሰች ደልሽ ማንን ያማክራል እንደገባ እኮ መቼም ሰው አይሰማም ተብሎ በለው ይባላል የሌላ ጊዜ ይረከዛል የዚያን ጊዜ ሰው ጥሩ ሲወለድ አይደል ተመልሶ የዚያን ጊዜ ያለ ሰው አይሆናችን በቃ ዘው በመደበኛ ነው እኔውም ምድነ ኢትዮጵያ የገበያው መቀመጧን እንጂ መብረሯን ታየው ለዳ ባብላ ባቅል ጀንደለማኝ ጸልቅ ያለ ንፋስ ድምጽሽ እንዲያሰማኝ አባደው ደሮ ጭሮ ጭሮ መደቡን ሲያፈርሰው እንዴት እሺ ማለት ይጠፋዋል ሰው የባለቤቱ ስም አባይ ቤት የሰራ ወዳጁን ያመነ ወዳጅን ሲከዳ ያዞረዋል ፊቱን አባይም ሲሞላ ይወስደዋል ቤቱን እንደው ዝም ብሎ ማመን ባለቤቱ በቃ ሴቶችን ለሚላት በቃ ማመን ባለቤቱ ወዳጅ ያለ ብለሽ ለማበት ነግሪው እንደገና ሌላ ሆኖ ይገኛል አባይም በጋደላ መስሎ ከመጥፎ ጎርፍ ሲመጣ ይዞት ይሄዳል እንደው ዝም ብሎ ማመን ባለቤቱ ይያል እንግዲህ ወይ የወዘንኩበትን እንዳንድ ቀኗ ይሁንና መብያ ብር ስጠኝ በሶክስ ነገር ትብሏል እንግዲህ አምስት የልሰራይ ነው አንተ ሰባል ዛር ማለት ነው እኔ ባለቤቱ ነው ግማሽ ይሰራል እስቲ ስለሱ አይገጠሙት ዛለኝ አካባቢ እንጂ እሷን አሁን እንግዲህ እንዲያረኳት እዴ ተቀምጣ ያይ ወይዘሮ አያልነሽ የመኩ ባለቤት እዴ ተቀምጣ ታበራለች ቤት የጸብራቅናት ባለቤቱ መኮንን ነው ስሙ እኔ እያየሽ አያልነሽ ነው ባለቤቱ አያልነሽ አባተ እዴ ተቀምጣ ታበራለች ቤት አያልነሽ አባተ የመኩ ባለቤት አልኩሽ እዴ ተቀምጣ ታበራለች ቤት ሌላ ኧረ ተው አንተ ሰውዬ እንደው ወይ ብር በለኝ የቡና መጠጫ እንደው መጫወቻ አታርጊኝ እንዳሸንጉሊት እንደው ተው መጫወቻ ፈረንጅ ሀገር ሲወስዶት ያበሳሉ ምን ላደርግልኝ ቆያዩ የለ ወይ ልጆቿን ይወስዳል ልጅን ተወሰደ ካስተማረልኝ ይሄም አንድ ድርጅት ነበር ይኸው በዚህ ችግሬ የተሟላውን እንጀራ እድሜ ጤና ይስጥልኝ አውሎ ያግባልኝ ረድኤቱን በረከቱን ክብሩን ጸጋውን ጤናውን ይስጥልኝ ሀብቱን ተንጀራ እድሜውን ተጤና ይስጥልኝ በጎደለ መልቶ በዘባ አቅንቶ በጠፋ ተግቶ ይስጥልኝ የመልካም ማርጠጆ የመልካም ሰው ልጅ አባት ወግነቱ በልጅ ይታወቃል የጨረቃ ንቃቱ ቦፍ ይጠየቃል የጥልቅ ጠጣ የወርደ ጥገብ የሞንሟናው ዘር አሁንም የተሟላውን እድሜና እንጀራ ሀብትና ጤና ይስጥልኝ እንዲሁ እኔ እንደሰጣችሁን ደስ እንዳለኝ እመየሆኔ በማያልቅበት እጁ በለምለም እጁ ይስጥልኝ ሀሳብህን ሁሉ ያሟላልህ አስተባ የምታሳድር ተማክራ የምትኖር መልካም ትዳር መልካም ጥሩ መስለተሽ በሬ 500 ገበሬ ወረቆለቀስ ደባይለ ጥሬ 80 የነበረው እንደምንሻ ሳይሆን 100 ሚሊዮን ብር ይወር ደሞዝ ቦሌ ላይ ቪላ ቤት አማራጭ አሜሪካ ደስታ ለጎረቤት እንድንሆን አየር ጤና ተስተካክሎ ሲሟላል ለኔ አንድ ሺህ እዚያው አየር ጤና በላጠጣ በላታ ነገር አታንጣ እየተባል ዘንዬ ቁጭ ብዬ እንድትወል ያድርግልኝ ሁሉም መላ ነው መያዣው ጤና ነው ጤናውን ደርቦ ደራርቦ ይስጥልኝ ይላሉ የሸንኮራ አገዳ አይበላም ስሩ እዚህም ጅዳ ነው ጠንክረው ተሰሩ አቤት አትልም አሜን አትልም አንተ አሜን በላንተ አሜን በልህል ክንዲ እንግዲህ ይቃተው እንግዲህ ጨዋታውን ማቆም ቆያት እህልን አላምጦ ነገርን አዳምጦ ነው እንግዲህ
ትንሽ ወደዚህ አሁን እረፍት ፈለጉ። እረፍት ጣሊያን ከብያና ቁማጣ ከእረፍት አይወድም። ካልሰራማ ከብያ የጣሊያን ዕቃና ቁማጣ የሰማ ሰምቶታል። እህልን አዳምጦ ነገርን አዳምጦ የመጀመሪያ ነገሩን የመውደድን ነገር የሚያረካክሰው ወይም ያለፈበት ወይም ያልቀመሰው ቪዲዮ ዝም ብላ ነው የምትናገር። ኤልያስ ልጅ አለ ወይ ብለው የለኝም የልጅ ልጅ ስለው ቤት አለ ነበር ካልኩሌተሩ አንተ ስግራም ሆነ የለ ማንሳት ላይ ቀር ኬኩን አንሱት። በሱ ደግሞ ይቀረጡ። በምን እሱን ያሙዱና ግራም ካሰር ለምን ሚስጥርና በጣም ያ ቆንጆ ነው። እንደውም እንዲህ ነው የሚሻለው። ስለምርቦት አታድርጉ። በዚህ ሙቀት ፀሐዋ ቀረናው ዝናቡም ማገማው ያያክሹን ነገር ሁልጊዜ ማልቀን ነው። ምን እናት በል ታሳላፊ ጋራ ቢጣሉ ማይበጅ እንደሰጠ ጊዜ ይቀበሏል እንጂ አዳራሽ ጠጅ ወርዶ እልፍኝ እሳት ነዶ አሽከር ሲመላለስ አሳሳሺ ስጋ አስተጠራ ድረስ ያ 8ኛ ሺህ አልቀረም ደረሰ ምድር ምጣድ ሆኖ ያዳምን የታመሰ ተበድሮ በልቶ አዳም ቀጥለ በለስ ወደኋላ አለቀም እስከ ዛሬ ድረስ ስለ ጾሙ ግጠሙ ስለ መብል ነው የሚያምር እንጂ ጾም ምን ያደርጋል? ራብ ምን ያደርጋል? ጾማቸውን የሚተላለቆች የሚያሳዝኑኛል። ስለ ጦርነቱ ምን ያስተያየታሉ? የሰሙት ነገር አለ? ዝናብ ዘነበ ብለው በየደጅ ተመልከተዋል። ዛሬ ለራሴ ለሆዴ ብዬ ነው ማለት 10 ሳንቲም ይዤ እገባለሁ። ጉልበታም ይዟት ይሄዳል እና ማዘን የማይገባኛል። አሽፈሬ ቁጭ በል ግን ካያምር ማለት ይህን መስጠት የሌላ ቀን ነው። ይሄው ግን ምን ያደርግ የሰለበት ነው ያየችው ብር አልፈልግም ብር አልፈልግም እሱ ልጠይቀው እንደነዚያ ነው እንግዲህ ያማሩ እንዳሉ ይኸው ማለት ነጠላ አይሰማም እንዴ አንተ ተጨነቀ እኔ ተመስገን ነኝ ሙና አዎ ዛሬ ምስኪን ጉራጌ መጣ ደህና ነኝ አዎ ሰላም ድረስ ደህና ናቸው ለስራ ነው መሰለኝ የቀረው ጮክ አይሰማም አዎ ይበልጣል። አሁን የት ነው ያለህ አንተ? እንደውም አማራ ጎበዝ ነው። ደህና ናችሁ እናንተ? እነሱ ይመጣሉ ተብለዋል። በርቀት እንግዲህ እኔ ደህና ነኝ። እነሱም ይመጣሉ ሰሞኑን ተብሏል። አዎ እሺ ንሂድ አሁን ንሂድ። አንጀቴ ይላጣል። መቼ ይመጣሉ? ነገ ምንድን ነው? ነገ ወጣ። አሁን ምን ያሰራሉ? ሰሞኑን ምን ያሰራሉ? ቀለበት ነው። የደስደስ ቀለበት ነው። ቀለበት ነው። በልሽ እሺ ሳንቲም እንዳልበላንበት እንደ ዛሬው ሳይሆን 7 ብር ሳይገባ አንድ እንጀራ በጥብስ በ30 ሳንቲም እንዳልበላንበት። እሺ ምን ትስቃለህ? ተዋለን
ቆንጆ ነው በጣም እንደ ዛሬው ሳይሆን 5 ብር ሳይገባ 10 ብር ሳይገባ አንድ እንጀራ በጥብስ ተሆቴል ቤት ገብተን በ30 ሳንቲም እንዳልበላንበት፣ ዶሮ በ20 ሳንቲም እንዳልገዛንበት፣ አህያ በ3 ብር እንዳልገዛንበት፣ ፍየል በ2 ብር እንዳልገዛንበት፣ በሬ በ5 ብር እንዳልገዛንበት፣ እላም በ6 ብር እንዳልገዛንበት፣ ወንድማማቾቹ በተካሰሱበት፣ እትማማቾቹ በተቋረፉበት፣ አባትና ልጆች በተለያዩበት፣ በ8ኛው እኛም ደረስንበት። ለ8ኛው እኛ ሳናውቅበት ምን ደረሰ? ለማኝ እየበዛ ሰጪው እያነሰ። ኢትዮጵያ ሀገራችን እንደምናለሽ በአዲሱ ብራችን እንዳስታወስንሽ፣ ባንዲራሽ ተፋቀ እግዚአብሔር ያጥናሽ። እትማማቾቹን ያገቡ ሰው ናቸው እንዲያደርጉሽ። እኛ እየተቸገርን እኛ እየተራብነ መብራቱ እየጠፋ ጉተራው ተዛቀ። የፍጤ ተገርፈን መሳሪያችን ሄደ፣ ገንዘባችን በሉት ማርማር እያላቸው። እኛ እኮ ሆነን ታላስመለስናቸው። እኛም ወንድ ነበር እነሱም ወንድ ናቸው። የእግዚአብሔር ፍርዳድ እንዲያዋጋቸው። ጣሊያን ፍየል ገዝቶ ኤርትራ በትኖት ክፍለ ሀገር የጣሊያን ቅኝ አልነበር? ኤርትራ 40 ዓመት እንኩ ተቀበሉኝ። 40 ዓመት ድግሴን አስመራ ጋግሬ የማይጨወጥ ማቅመሴን ያለ በ28 ጣሊያ ሲገባ ምን አለ ጣሊያን ፍየል ገዝቶ ኤርትራ በትኖት አረባለሁ ብሎ ነብር ጨረሰበት። ፍየል አረባለሁ ብሎ አረብ በገንዘብ ይረዳል፣ ጣሊያን በመሳሪያ። ጣሊያን ፍየል ገዝቶ ኤርትራ በትኖት አረባለሁ ብሎ ነብር ጨረሰበት። ግርማዊ ጃንሆይ ደግ ሰው ነበሩ። በኢትዮጵያ ወርቅ፣ በአድዋ ወርቅ፣ በወለጋ ወርቅ፣ በጎጃም ወርቅ፣ በመተከል ወርቅ እንደምስል እየተዋጣ ነው ገንዘብ ታላው ከአሜሪካን ጋራ በመሳሪያም ሆነ የለወጡባት ኢትዮጵያ ሀገራችን ሀገር ነበረች። በአክሊሉ ወርቅ ማስፋት ከልክያለሁ ለማንም ሰው የተወሰነ ቀን በአክሊሉ ሀብት ወልድ ለማንም ሰው በቃ ከልክያለሁ። በአክሊሉ ሀብት ወልድ በነመስለሽ ዛሬ እኔ ነኝ የከለከልኳቸው ለማንም ሰው እንዳያሰፋ ብያለሁ። በሚኒስቴር በኩል በአክሊሉ ሀብት ወልድ በነራስ አበበ በመስለሽ ደረሰ ዱባለ በልማሽ በሽ በሚኒስቴር በኩል ማስተዳደር ሲፈራረቅባት ወደ ኋላ ቀረች። የአሜሪካን መንግስት የጥንት ወዳጃችን እንኳን ደስ አላችሁ መበታተናችን እያለ የአሜሪካን መንግስት የጥንት ወዳጃችን ተግርማይ ጋር ወዳይ ነበር። እንኳን ደስ አላችሁ እንኳን ደስ አላችሁ። ደስ ይላችኋል መበታተናችን። የአሜሪካን መንግስት እንኳን ደስ አላ የአሜሪካን መንግስት የጥንት ወዳጃችን እንኳን ደስ አላችሁ መበታተናችን። ደስ ይላችኋል እንደኛ መበታተን ወድወን ደስ አላችሁ። ለምን ኢትዮጵያ ሀገራችን እንደምናለሽ ጥንታቤ ሴኒያ እንተ ቱርክና ታረብ ተግሪክ ተመስኮ ተጃፓን ተጀርመን ተፈረንሳይ ታረብ በእናቷ አባቷ የተቀላቀለች ጥቁርና ነጭ ቅይጥ የተቀላቀለች ዘሩ እስራኤል ነው። በእነ አብርሃ አጽብሃ ሃይማኖት ያቆመች ክርስቲያን ያለ በእነ አብርሃ አጽብሃ ሃይማኖት ያቆመች ከዚያም እንደቆየች ተማይጨው ዘመቻ የኔው ጉባኤ ላይ 5 ዓመት በስደት የኖረች ኃይለ ሥላሴ ከዚያም ተመልሳ በ33 ኢትዮጵያ ገብታ በቀላል በጋሻ በርስትና በጉልት በዙዟት የኖረች ሁሉም ተሰርዞ በመንግስት ዲዬ በ66 በሶሻል አገዛዝ የተመሰረተች ውሽሟን ጠልታ ባልዋን ያከበረች በ83 ታሪክ ተጋብታ ቆርባ ቁጭ ብላለች እያለ አሁን አንድ ብር ባገኝ ሰዓቱ ተቅዳሴዎች ወጥ እበላለሁ። ሱፍ አለ ስሜን ቦጋለ ማን ቤት ስሜን ቦጋለ ስንት ነው? ለእኔ ብር 50 ያርጉ። ለምን? ያ ታውቀኛለች። ስንት ነው ግን የሚሸጠው? ዋጋው ግን ብር 50 ብር ትቀንስሎታል? ርካሽ ነው እሱ አይደል? የዚህ ኮከቤ ቦጋለ በዘንድሮ የሞተው እሱም አብዝቶት ነበር። ሞላ ሰው ለምን ሰው አንድ ቀን ከፍተኛው ፍርድ ቤት ባህር ዳር መጣው ሊሰጡ ይገረግረኛል። እሳቸው ተውቶ ይሉታል። እሱ ወደ መጀን እንዲህ አርበጭቱ መርቁት በቃ ተብድ ጋር አልጣለም። አይ ግን እኮ ሲሄዱ እኮ እንደሚወዱት ይነግረናል። ገንዘቡን ብትሰጠኝ ነጋራች ነው ብታደርሰኝ ዓመት አይሞላም።
የኔ የሚጠቅም ተወንድሞች ጋር ተናይሌ ጋር ሞላን መረቀኝ ያንተ መኖር ነው ያንተ መኖር ነው። ሞላን ልቦና ሞላ ልቦና ይስተበል ባሉት ልቦና ይሰጣል። እናት አባቱ መጀመሪያ መልቀውት ትንሽ መርቁት እግዚአብሔር ልቦና ይስጥ ልቦና ይስጥ ሞላ ልቦና ይስተበሉት ቆንጆ ቆንጆ ትዳር እንዲያጋጥሙ ማለት ነው። እሱን ነገር እንደዚህ ያለ ፈርመጥር ተገትሮ እሱስ እንደት ተዋል ጋር ተገትሮ እንግዲህ መዳር ዘንድ ወቅበላ ጥሪ ያልፈው ነበር ወይ አይኔ የራስም ነው እንዴ ሞላን እንዲያገባ ነው ገርጋሪነት ተው ሰው ለሚሰጠኝ ገንዘብ ትገርግሬ ከፍተኛ ፍርድ ቤት ነው ያውቁኝ ነበር። እዚያ ባህር ዳር ድረስ ስቀድስ አሁን ተው ጃምጣውት አልጭ እኮ ይዘው ትቀዷል። አንተ ታጅ የሚያወጣው የሰው ገንዘብ የምትመኝ ሌላ ሰው ሊሰጣቸው እሱ ይገፋል። አንተማ እንዲሁ አላገኝ እባክህ ልዬ ተወንድሞች ጋር ዋና ገባ ብለህ የማታውቀውን ተሁሉም ተጣና እንድትወጣ ሆነ። አንድ ሰው ዋና የሚገባ ደግሞ ፈተና የሚያልፍ ሰው ከባድ እና አሁን የእድሜ ጀት ያርገ ኧረኝ በእውነቴ ነው ይበልጣልና ኃይሌ እንዴት አድርጎ ዛሬ አንተን ሳገኝ ባለፈው አግኝቻለሁ ሰጠኸኛል እና ያን አብርሃም ታገኘው እንደው ሂዱሉ ጠፋ እያለ ምትኩ ማስተር ምትኩ ጠፋ እያሉት ነው። አቋራ ሰድኮ 40 ነበር ቴሌግራም የሚደረግ ተዋሽተ እና አሁን አቁሟል ብለው መለሱኛ። መቼ የቅበላው 40 ነበር ወደ ኢትዮጵያ የሚነጋገሩ ቀሩ። ስለቀሩ ቀረ አለች ይሽዋይ ሞላን መርቁት አሁን መርቁት ሌላ ጊዜ እንዳይከለክሉት ያጃበር ሆኜ ተብት በለ ኃይሌ ለደኔ መርቁት እንጂ በለ ጣል አርጉት ሞላ ምን ኃይሌ ይወዶታል እኮ ያነሳል ምን ያነሳል ተው እንትን እንዳለ መርቁት ተባረኩ የተደፋበትን ሁሉ ለቀለበት ለሰርግ ያርግልን። ዘር አባታችሁን አሟቸዋል አሉ። ይኸውልህ አሳዩበትን ብዬብል ያፊት ለልቅሶ መጥቻ አይቼዋለሁ እንጂ ተዚህ ወዲህ አላውቅም። ሌላ ጊዜ እዚህ ተሩፋይል በታች ወንዝ ይሸጣል እዚያ ወደ ባሻገር እዛችን ታውቃለህ እና ያንን ትታውታለህ ምንኛ ሰለልኛ ትንሽ አንጎራጉሮ እኛ በአማርኛ ቋንቋ በኢትዮጵያ ላይ ከ3 ዓመት በላይ ሰፍኖ እንዳልነበረ በየክፍለ ሀገር በየፍተሻው ላይ ከኬላው ላይ ቀረ። ጥንት በያታችን በእነ አቡነ ሉቃስ በእነ አቡነ ጴጥሮስ ኃይሌ እሺ ለተረዳ ነው። መንግስቱ ኃይለ ማርያም እንኳን ደስ አለህ ጠላቶች ሁሉ ተላለቁ ብለህ አንተ ነው እኔማ ነኝ ያሉ ሰው በልብልኝ የት ነው ሀገር ታለ የኃይሌ ወደ የኃይሌ 48 49 ተብሎ እንደናንተ ያለው ወይ እንጂ እንደናንተ ያለው ግምገማው መጣ በቀበሌ ልጅ ትገምገም እየተባለ ወይ ልንገርህ የወለድኳት ልጄ በ7 ዓመቷ ትዳር ነበር ብሎ በደርጉማ ጊዜ በአሁኑማ ጊዜ ወሀያ አይደለሽ ወይ መጋዣ አይደለሽ ግምገማው መጣ። 7ቱን ኮሚቴ ግደለው ቁርባ ደግሞ እንደ መሬቴ ባዱኛ ያገባ ፋክቱ ፈልጌ ነበር የኛ አለ እንዴ ይሄ ደርግ ነው። ይሄ ደግሞ የእናንተ የኢህአዴጎች የኢህአዴግ ሰራዊት 2 ብቻ ነው። አንዱ ፖሊስ ነው፣ አንዱ ታጋይ ነው።
የደርግ ሰራዊት ሽጉጥ አይደለም ሰብር የሚሞርተው ነው። አጭሮና ነው እንጂ ወደ 48 ዓመት ይሞላል። አንተ በቁመትማ ወደ እሷም ወደ 46 ጀርባን ሰጥሽ ይህ የምናየው የሚኒሊክ የመጀመሪያው ቤተክርስቲያን ነው። እንጦጦ ማርያም ላይ የሚገኘው ይህ የብሩ ተስፋ ወጣቶች ማህበር ሲጎበኝ ነው እንጦጦ ማርያምን የሚኒሊክ ቤተክርስቲያን የሚኒሊክ ቤተ መንግስት አፍሪካ የመጀመሪያ ጥቁር አሸናፊ ሆነው እሳቸው ማለትም ለአፍሪካ የነጻነት ስራ የመጀመሪያ ሰው አጼ ሚኒሊክ ናቸውና ከዚህ ቤት ነበር የተነሱት። ሁለት በሮችና 3 መስኮቶች አሉ። ሁለት በሮች ፊት ለፊት የምትመለከቱት ወደ አደባባይ የሚወጡበት ነው። ሁለተኛ በር በወዲያ በኩል እዚያ ጋር ይታያቸዋል። ወደ አዳራሽ የሚወጡበት ነው። ያ እዚያ ጋር ትልቅ የምትመለከቱት አዳራሽ ሁሌና ነው። ቆርቆሮው ብቻ ነው የለበሰ፣ ምንም ነገር የታደሰ ነገር የለውም። ፊት ለፊት ታይታላችሁ፣ በጭቃና በድንጋይ የተሰራ ነው። ሁለት በሮች ነግራቸዋለሁ። መስኮቶች ደግሞ አንደኛ ፊት ለፊት የምትመለከቷት ወደ እመቤቴ ደጅ የምትመለከቷት፣ ሁለቱ ወደ አዲስ አበባ ገጽ። አንደኛው ከየረር ጀምሮ እስከ ፉሪ ድረስ ወለም ብሎ የሚታያት የሚቆጣጠርበት፣ ሁለተኛው ወደዚህ ያለችው ደግሞ ከፉሪ ጀምሮ እስከ ስጋ ሜዳ ወይም አጠቅ የሚመለከቱበት። ማለትም እንደዚህ ባህር ዛፍ ምናምን የለም። አልፎ አልፎ ጽድና ግራር ኩሶ እንደዚህ አይነት ነገር ነው የሚመለከቷት። በዚያ በኩል አንድ ማለች
እንደ ዕቃ ቤት የሚጠቀሙበት ማለትም አንደኛው የማር ሌላው ደግሞ የቅቤ እንደ ዕቃ ቤት ነው። የፈለገው ጊዜ የተፈረደብን ሳይሆን በራሳችን ጥፋት ነው ማለት ነው። ግልጽ ነው አይደለም? እና ሰዎች ነበርበት ማለትም እዚህ ቤት ሰዎች ነበርበት። ጥሩ እግር ነው ያላችሁ። ለምን እንደጠራችሁ ወይም ደግሞ ልትሰሩም ትችላላችሁ። ሰዎች አሁን ቅርብ ጊዜ ነው ይሄንን እንዳለ ሳይቀየር ታድሶ እንደ ቤተ መዘክር እንዲቀመጥ በእቅድ ላይ ኮሚቴ አሁን ስብሰባ ያልኳችሁ ስለዚህ ነበረ። ማንኛውም ነገር ትክክለኛ ታሪክ የሚገኘው ከአባቶቻችን ነው። ትክክለኛው ነገር ለእውነት እንነጋገር ከተባለ ትክክል እኮ ነው። ለዛ ነው ይሄን ነገር የተናገርኩት። አጠፋኝም ይቅርታ። የሚሰማኝ ነው የተናገርኩት። ስማ ደስ እንዲላችሁ ብዬ ነው። ፎቶ ይቀራቸዋል። ፎቶ ናቸው። ፎቶ ታደርጋለህ ለብቻ ወተት ደለ መጣ እንደዚህ ነው። የድሮ አይደለም ይሄ ብር ማለት ነው። የአሁን አይደለም፣ የድሮ አይደለም። እሱ ነው ብለው የድሮ ድንጋይ ነው። ሹሜታው ምን የሆነ ፈርሷል። ይህቺ ቤት ጋር እዚህ ጋር ቤት ነበር አፍሰውታል። የሆነ ማለት ጋዜጠኛው አንድ ታርበኛው አርበኛ እንደምንለይ ግን አቃጣሪው ዳኛ አጋልጧል። ሰዎቹን መካኒሳ ላቸውን ያሳዩ መጥተው ምን ሊያሳዩ መካኒሳ ሰዎች ላሳይ ነው። ስለዚህ ከሚፎክሩ አሳዩ ምን ያምዳል የሌባ ካድሬው እኮ ይጠብቃል። እኔ እናቃል አይ ዘንድ ታደዳል እንጋ ዘረዘረ ባይል የኔ ልውጣል ግድገም አንደበል ኤልያስ ነው አንተ ተገኘኛ አንተ አንተ ዛሬ ለወጡት እንጂ እኮ ፈርዲናንድ ነው የሚመስሉት እንትናቸው ልብሳቸው ጠቅላላ በእውነት ካባም ነው ሲፎገሩ ነው። አኬት ነው ነተፈሪ ሙሉ ዓለም አሉልን ነመዘን ኤልያስ አይደለም በሉ ይላል ወጥነቱ በጣም ደግ ነው። ያ ደረሰ ብር የሚያሽረው እባክህ እግዚአብሔር አንተ ጠብቀው፣ እባክህ አንተ አምላክ አንተ ጠብቀው፣ እባክህ ጌታ ጤናውን ስጠው። የወርቅ ቤቱ በአባይ ጎረቤት ቢሰጠው ማያልቅበት እባክህ አንዱ አምላክ አንተ ቁምለት፣ ምቀኛ እንዳያየው አንተ ቁምለት።